ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል መከላከያ ጄኔራል ምግበ የፋኖ መሪ ነው አለ፣ እንዲሁም ጌታቸው ረዳ ከሀገር መኮብለላቸው ተሰማ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ መከላከያ ሰራዊት በኪሳራ የተደመደመው የዘመቻ አንድነት ዕጣ ፈንታ በሚል በአማራ ክልል የተጠራው ዘመቻ በህዋቱ ጄኔራል ምግበ ኃይለና ግብረ አበሮቹ አደራጅነት እንዲሁም አይዞ ባይነት የተደረገ ነው ብለዋል። ጄኔራል ምግበ ኃይለ እድሜ ልኩን በታሪክ ግጭት እየተመቀ የትግራይን ህዝብ ወደ ጦርነት በማስገባት ያለምንም ወታደራዊ ዕውቀት ወጣቱን ወደ እሳት አስገብቶ የማስፈጀት ታሪክ ያለው ጸረ ሰላምና ጸረ ልማት አራማጅ ነው ያለው መከላከያው አሁንም በሞኙ የጽንፈኛው መሪዎች ነን ባዮች አማካኝነት የሰላም ፈላጊውን የአማራን ወጣት ህይወት ለመቅጠፍ እንቅስቃሴ የጀመረ መሆኑ ታውቋል ሲልም ክስ አቅርቧል። መከላከያው አክሎም በሌላ በኩል ምግበ ኃይለ የፕሪቶሪያው ስምምነት እንዲፈርስና እንዳይሳካ ከፍተኛ ጥረት እያደረገ ያለ ከመሆኑም በላይ የጊዜው አስተዳደሩ ማህተም ለመንጠቅና በኃይል አፍርሶ ስልጣን ለመያዝ የሞከረ የጸረ ሰላምና ጸረ ልማት አራማጅ ነው ብሎታል። ባለፈው ጊዜ በነበረው የሰሜኑ ጦርነት በመቶ ሺዎች የሚቆጠሩ የትግራይ ወጣቶችን እየረሸነና እያሰረ የፈጀበት የጥቁር ታሪክ ጸሐፊነት ሳያንሰው አሁን ላይ መሰል ድርጊት ለመፈጸም እየተንቀሳቀሰ ነው በማለት ጄኔራል ምግበ ኃይለን ከሷል። ብልጽግና ብርጋዴር ጄኔራል ምግበ ኃይለ ምዕራብ ትግራይን ለማስመለስ ተንቀሳቅሷል ብሎ የሚከስ ሲሆን አዙሮ ደግሞ የአማራ ፋኖን እየረዱ ነው በማለትም ይከሳቸዋል። ከዚህም በተጨማሪ በኢህአዴግ ጊዜ ዘራፊ ነበሩ በማለት አሁን ላይ ከሰሳቸው ሲሆን ሀብት አካብተዋል፣ ህንፃ ገንብተዋል በማለትም በምርመራ ሳይሆን በማህበራዊ ሚዲያ ሲወራባቸው ሰምቻለሁ ብሎ የአገዛዙ ፊልድ ማርሻል የሚመሩት ቢሮም የሶሻል ሚዲያን ሀሜትና ሐሳብ አስፍረዋል። አገዛዙ ብርጋዴር ጄኔራል ምግበ ኃይለ አደራጅተው ወጉኝ በማለት የውጊያ ቦታዎችን በተለያዩ ቦታዎች ተገኝተው አዋግተዋልም ይላል። በዚህም አንድ የሆኑት ምግበ በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን ወሎ የምግበ ኃይልና ተላላኪ ጽንፈኞች በምግበ መሪነት ወቅተውኛል በማለትም ይከሳል። ይህንን ጉዳይ አስመልክቶ ሐሳባቸውን በማህበራዊ ሚዲያ ያሰፈሩት ፖለቲከኛው ጀዋር መሐመድ አገዛዙ ከ2 ዓመታት ውጊያ በኋላ የፋኖ ኃይሎች የከፈቱበትን ዘመቻና የአንድነት ውጊያ መቋቋም አቅቶት የሜካናይዝድ ኃይሉን ወደ አማራ ክልል እያስገባ ነው ብለዋል። ጀዋር አብይ በፓርላማ ተገኝተው በሰሜን ጦርነት እንደማይነሳ ከወሩ በኋላ በሀገሪቱ በርካታ ቦታዎች በተለይም በአማራና በኦሮሚያ ክልል ከባድ ውጊያ እየተደረገ ይገኛልም ብለዋል። በአሁኑ ሰዓት በአማራ ክልልና በኦሮሚያ ከባድ ውጊያ ተቀስቅሷል ያሉት ጀዋር መሐመድ የኦሮሞ ነጻነት ጦር በምዕራብ አርሲና ሐረርጌ ዞን ጦሩ አዲስ ውጊያ ከፍቷልም ብለዋል። በአማራ ክልል የተቀናጀ ውጊያ ፋኖ አውጆ ከፍቷል ያሉት ጀዋር መሐመድ ውጊያው በሁሉም የክልሉ ዞኖች የተከፈተ ነው ያሉ ሲሆን አብይ ሜካናይዝድ ጦሩን ከ2 ዓመት ወዲህ ወደ አማራ ክልል እንዲያስገባ አስገድዶታልም ብለዋል። ጀዋር ዛሬ አገዛዙ ብሔራዊ ጦር ታዋቂውን የትግራይ ወታደራዊ መሪ ብርጋዴር ጄኔራል ምግበ ኃይለን የፋኖ ውጊያን በማስተባበር የከሰሳቸው በትግራይና በአብይ ኃይሎች መካከል እንደ አዲስ ውጊያ እንደሚቀሰቀስ አመላካች ነው በማለትም ሐሳባቸውን ገልጸዋል። በሌላ ዜና አቶ ጌታቸው ረዳ ከሀገር መኮብለላቸው ተሰማ። አቶ ጌታቸው ረዳ በትላንትናው ዕለት ከሀገር የወጡበት ምክንያትም ከሕክምና ጋር ተያይዞ ክትትል ለማድረግ መሆኑን የቅርብ ምንጮች ገልጸዋል። አቶ ጌታቸው የጊዜው አስተዳደሩን የ2 ዓመት የኦዲትና የሥራ አፈጻጸም ሪፖርት አለማቅረባቸውን ተከትሎ ከሀገር እንዳይወጡም እግር ተጥሎባቸው እንደነበር መዘገባችን ይታወሳል። አቶ ጌታቸው የጤናቸው ሁኔታ እየተባባሰ ነው በሚል አንዳንድ ዲፕሎማቶችና የቅርብ ወዳጆቻቸው ጠቅላይ ሚኒስትሩን ጠይቀው በዱባይ ሕክምናቸውን ተከታትለው እንዲመለሱም ጠቅላይ ሚኒስትሩ እንደፈቀዱና አቶ ጌታቸውን በትላንትናው ዕለት ወደ ዱባይ መብረራቸው የተሰማ ሲሆን ሌተናንት ጄኔራል ታደሰ ወረደም በነገው ዕለት ጌታቸው ረዳን ተክተው የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ሹመታቸውን ይቀበላሉም ተብሏል። በጌታቸው ረዳ ፕሬዝዳንትነት ሲመራ የነበረው የጊዜው አስተዳደር 2 ዓመት የስልጣን ዘመኑ ባሳለፍነው ረቡዕ መጠናቀቁን ተከትሎም በጌታቸው ረዳ ስም ምንም አይነት ውሳኔዎች፣ የደብዳቤ ልውውጦች እንዲሁም መመሪያዎች እንዳይተላለፉ የስልጣን ዘመኑ ካበቃበት ዕለት ጀምሮ ላለፉት 3 ቀናት እግር ተላልፎ ነበርም ተብሏል። ጠቅላይ ሚኒስትር አብይ አህመድም በፓርላማ ተገኝተው የትግራይ ክልል ጊዜያዊ አስተዳደር እስከ ቀጣይ ምርጫ ድረስ ለቀጣይ 1 ዓመት እንደሚራዘምና
ይህንን ለማድረግም አስፈላጊ የሕግ ማሻሻያዎች እንደሚከናወኑ አሳውቀዋል። በትግራይ ክልል የተፈጠረውን ፖለቲካዊ ቀውስ ተከትሎም ብዙዎች በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላል የሚል ስጋታቸውን እየገለጹ ሲሆን፣ ጠቅላይ ሚኒስትሩ ግን ይህንን ፍርሃት አጣጥለውታል። ጠቅላይ ሚኒስትሩ በትግራይ ጦርነት ሊያስነሱ የሚችሉ ምክንያቶች የነበሩ ቢሆንም ዳግም ወደ ጦርነት ላለመግባት ግን የተቻላቸውን ማድረጋቸውንና እነጌታቸው ረዳም ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሰሯቸው ስራዎች መመስገን አለባቸው በማለትም ሀሳባቸውን ገልጸዋል። በመጨረሻ የራያ ጉዳይ ከአቅሜ በላይ ሆኗል ሲሉ አቶ አረጋ ከበደ መናገራቸው ተሰማ። በራያ አላማጣ ታስረው የሚገኙ እስረኞች ወደ ትግራይ መወሰዳቸውን ተከትሎም በአካባቢው ማህበረሰብ ዘንድ ቁጣን ቀስቅሷል ተብሏል። ይህንን ያደረገው የአካባቢው የኮማንድ ፖስት አዛዥ ኮሎኔል አህመድ በአካባቢው ያለ ህዝበ ውሳኔ የማንነት ጥያቄውንም ወደ ጎን በመተው በአካባቢው አስተዳደር ቦታዎችን ለህወሓት ሰዎች እያስረከበ ነውም ተብሏል። ኮሎኔሉ እስረኞችንም ወደ ትግራይ ተላልፈው እንዲሰጡ አድርጓል ተብሏል። በዚህ ጉዳይ ላይ በአካባቢው የራያ ወሎ ማንነት አስመላሽ ኮሚቴዎችን ጨምሮ የአካባቢው የብልጽግና ባለስልጣናት የነበሩ ተደጋጋሚ ቅሬታዎችን ለክልሉ መንግስት ማቅረባቸው ይታወሳል። በዚህ ጉዳይ ላይ ቅሬታ የቀረበላቸው አቶ አረጋ ከበደም የራያ ጉዳይ ከአቅሜ በላይ ሆኗል የሚል ምላሽ ሰጥተዋልም ተብሏል። አቶ አረጋ አክለውም ኮሎኔሉም ከአቅሜ በላይ ሆኗል፣ ያለ ህዝበ ውሳኔ ስምምነት ጥሶም ሁሉንም ነገር ለህወሓት እያስረከበ ይገኛል፣ ይሄም ከአቅሜ በላይ ነው ማለታቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድም በፓርላማ ቀርበው የራያና የጠለምት ተፈናቃዮች ተመልሰዋል ያሉ ሲሆን ሆኖም ግን አንዳንዶች በራያ የተመለሱት ተፈናቃዮች ሳይሆኑ ታጣቂዎች ናቸው በማለት ላይ ይገኛሉ። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።